ለምን አላሳደገችኝም የሚል ጥያቄ አይምሮህ ውስጥ ይመጣል? ለጥሩ ዓላማ ነው የሰጠችኝ። ለተሻለ ለልጄ ህይወት ብሰጠው ለልጅ ማሳደጊያ ብሰጠው የተሻለ ነው። ለሱ የተሻለ ህይወት ለነገው የተሻለ ሊሆን ይችላል። ስለዚህ ብላ አምናበት እንደሰጠችኝ አስባለሁ። ኔዘርላንድ እያለሁኝ ብዙ ፍሌየሮችን አተምኩኝ። ከዛ በኋላ ያደረኩት ነገር ቀጥሎ ምንድነው መጣሁኝ እዚህ መጥቼ ፍሌየሮችን መስጠት ጀመርኩ ለሰዎች። እንዴት ነው ያ ልጅ እንዴት ነው ነገሩ እንዴት እንጂ ስለ እሱማ ውጭ ሄዷል ፈረንጅ ተረክቦ ወስዶታል። በጣም ደስተኛ ሰው እንደነበረች ቆንጆ መልካም ተወዳጅ ሴት እንደነበረች ስለ እናቴ ሲያጫውተኝ በጣም ነው ደስ ያለኝ። ያው ያደኩኝ ነው የሄድኩኝ ነው ችግር የለም እላለሁ። ግን ደግሞ ሐሳቡ አይለቀኝም። ሁሌም ይሄ ሐሳብ እየጨመረ ከዛ በኋላ እድሜም እየጨመረ በሄደ ቁጥር ሁሉ እየጨመረ ነበር የመጣው። በፊት ማሙሽ የሚባል ስም ብቻ ነው የነበረኝ። ማቀው ስም እሱ ብቻ ነበር። አሁን ግን ከመጣ በኋላ ያወቅኩት ስም የራሱ ስም እንደነበረኝ አውቄያለሁ። አባባ ጋር ዲኤንኤ ያረጋችሁ በትክክል አጎት መሆናቸውን በምን አረጋገጥክ? በእርግጠኝነት ያው አጎቴ መሆንን አውቄያለሁ። ልጆቼ አላሳዩኝን ማንም በድሊ አላየውትን አሳየኝ አለማየው አልኩት። ስሙን አለማየው አልኩት። አዎ እናቴ ፕሮግራም እያየሽ ከሆነ አንቺን ፍለጋ መጥቻለሁኝ። ሸገር ኢንፎ ሚዲያ ዘወትር ቅዳሜ ምሽት ከ12 ሰዓት እስከ 2 ሰዓት ድረስ የቀጥታ ስርጭት ጀምሮ ከናንተ ከውድ ቤተሰቦቹ ከኢትዮጵያውያንና ከኤርትራውያን ጋር ቆይታ ያደርጋል። የፊታችን ቅዳሜ ሚያዝያ 25 2017 ጋብቻና የንብረት መብት ላይ ከጠበቃ አያሌው ቢታኒ ጋር በመሆን ከናንተ ከውድ ቤተሰቦቻችን የሚመጡ ጥያቄዎችን ምላሽ እየሰጠ አብረን እንቆያለን። እኔ ከባለቤቴ ጋር ተጋብቻለሁ፣ ልጆች ወልጃለሁ። በስጦታ የሚገለው ሁለታችን በስጦታ የሚሰጡ ንብረቶች ወይም የምንገዛው በትዳር ህይወት ውስጥ እያለን የምናፈራው ንብረት በሙሉ ኮመን ፕሮፐርቲ ወይም የጋራ ሀብታችን። በስጦታ ለጋራ የተሰጠ ነገር የጋራ ነው የሚሆነው። ነገር ግን በስጦታ ለእኔ ለብቻ የተሰጠኝ ከሆነ የጋራ ሀብት አይደለም። ሚስቴ አይመለከታትም፣ የኔ ንብረት ነው። ለአያሌው ብቻ ተብሎ የተለየ ስጦታ ከተሰጠኝ ማለት ነው። ሀብትሽ ሀብቴ ብለህ ከተጋባህ ከእሷ ጋር ሆነ በትዳር የምታገኛቸው በስጦታም ይሁን በምንም እሷን አይመለከትም። በጋራ ለሁለታችሁም ነው ስጦታው። ለምሳሌ በጋብቻ ወቅት ባለቤት እየተመለከተች ነው፣ እየሰማሽ ነው አይደል? እሷም የፍርድ ቤት ሰው ስለሆነ በደንብ ታውቃለች። በተመሳሳይ ከእናት ከአባቴ የማገኘው የውርስ ንብረት ከእናት ከአባቴ የመጣ የኔ ንብረት ነው። ይሄ ርስትን ማስቀጠል ወይም ደግሞ የቤተሰብ ሀረግን ወይም የቤተሰብ ንብረትን ምን ማድረግ እንደ ስሙ ማስቀጠልን ዓላማ ያደረገ ነው። የውርስ መርህ ማለት ነው በባህሪ። ሸገር ኢንፎን ሰብስክራይብ ያድርጉ፣ ላይክ ሼር አድርገው ብዙዎች ጋር እንዲደርስ ያድርጉ። በቤተሰብ በጋብቻና ንብረትን በተመለከተ ጥያቄ ካላችሁ ቅዳሜ ምሽት ሸገር ኢንፎ ላይ ያድርጉ። ቆይታችሁ ከኛ ጋር ይሁን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። አማርኛ እየቻልክ ነው? ትንሽ ትንሽ። እሺ ከአባቴ ልጀምር። ጤና ይስጥልኝ። አብሮ ይስጥልን። እንደምን አሉ? አለን ደህና ነን፣ ይመስገነው ለአምላክ ተመስገን፣ ክብር ይመስገነው። አሜን አሜን። ማን ልበል? አይ አታላይ አመራ ካሳ እባላለሁ። እንኳን ደስ አሎት። እንኳን አብሮ ደስ አለን። መቼም ተመልካቾች ደስታው ምንድነው ይሉናል፣ በኋላ እንነግራቸዋለን አይደለ? እሺ። አዎ። ወደ አንተ ደግሞ ልለፍ። ራስህን አስተዋውቅልኝ። My name is Ricardo Mensen. ስሜ ሪኮ ይባላል። የምኖረው ሆላንድ ሀገር ነው። ጥሩ ኑሮ ነው የምኖረው። ከ37 ዓመት በፊት ነው የተወለድኩት። አዲስ አበባ ነው የተወለድኩት ብዬ ማስበው ማምነውም የኖርኩትም። ግን ምንድነው ከጥቂት ዓመታት ወደዚህ ጀምሮ በትክክል ቤተሰቦች ያሉበትን የቤተሰቦችን የኋላ ታሪክ አወላለዴን ማወቅ ፈለኩኝ። ግን እዚህ መጥቼ ሳየው እዚህ ሳይሆን የተወለድኩትኝ ጎንደር እንደሆነ ከዛ በኋላ ደግሞ ያው እዚህ በጥቂት ቀናት ውስጥ እንደመጣሁኝ አወቅኩኝ።
እና ይሄ ነው አሁን ያለው። ባለፈው በዙም ለመገናኘት ሞክረን ነበርና ቤተሰቦችህን ለማፋለክ በኋላ ላይ ግን እንግዲህ ቅርብ ቤተሰብህን አግኝተህ ነው ዛሬ እዚህ የተገኘኸው። እንዴት አገኘሃቸው? የነበረው ነገር እንዴት ነው? ኔዘርላንድ ሄድኩ። ኔዘርላንድ ከሄድኩ በኋላ ኔዘርላንድ እያለሁኝ ብዙ ፍሌየሮችን አተምኩኝ። ከዛ በኋላ ያደረኩት ነገር ቀጥሎ ምንድነው መጣሁኝ። እዚህ መጥቼ ፍሌየሮችን ሁሉ መስጠት ጀመርኩ ለሰዎች። ከዛ እኔ ያገኘችኝ ሴትዮ ያው የሾርቅ ትባላለች። መንገድ ላይ ያገኘችኝ ነበር የመሰለኝ። መንገድ ላይ አግኝታኝ ወደ ወላጅ አልባ ማሳደጊያ ያስገባችኝ ነበረ የመሰለኝ። ማቀውም ያንን ነው። ለኔም ቤተሰብ ናቸው። ግን ምንድነው ከዛ በኋላ ያወቅኩትኝ በዚህ በመጣሁበት ጊዜ መንገድ ላይ ሳይሆን ያገኘችኝ የተወለድኩት ክፍለ ሀገር መሆኑን እንደገና ደግሞ እሷ ስሟ የሾርቅ መሆኑን ሁሉም ሰው ታክሲ ውስጥ ያገኘኝ ሰው እሷን እናውቃታለን። የሾርቅ ትባላለች አሉን። ከእሷ ጋር ተገናኘን። በጣም ልዩ የደስታ ጊዜ ነበረ የነበረኝ እና ልገልጸው የምችለው ስሜት ይሄ ነበረ። ወደ አባባ ልምጣ። እሺ፣ ቤተሰብ አገኙ። አዎ፣ ደስታው እንዴት ነበር? ደስታ ሙቻል በጣም ከፍተኛ ያለ ደስታ ከፍ ያለ ደስታ አግኝቼ ተደስቼ አሁንም ከሱ ጋራ በጣም እየወጣው እየገባው ልጅነና አክዬ ልጅ አለችኝ። ከልጅ ጋራ በተለይ ትልቅ የሆነች ልጅ እሷ ደግሞ ባልየው ጥሩ ሰው ሆኖ ከሷ ቤት ተቀምጬ ጧት ሲሄድ ወደ ስራ ባበይ ደነዋል፣ ማታ ሲመጣ እንዴት ዋልክ ባበይ እያለ በከበሬታ እያከበረኝ ተከብሬ ተቀምጫለሁ። አሁን ማን ነው እሱ? ነጋሽ ይባላል። እርሱን ያሳረፉት የልጅ ባል ነው ማለት ነው። አሁን በምስጋና እያቀረብኩት ነው እና አሁንም ልጅ ቤት ነው ያለሁኝ። እኔ በጣም ተደስቼ ነው ያለው። እሱን ሳገኝ በጣም ትልቅ ደስታ ነው ያገኘው። እንዲያውም ከዚያ ከክፍለ ሀገር ሲደወልልኝ ከፍ ብዬ እንዲያው ደስታ ነው የሞትኩኝ። እኔ በጣም ትልቅ ደስታ ነው ያገኘኝና ወዲያውኑ ብድግ ብዬ ነው ትኬትን የመቸስ ሀገራችን ዛሬ ከባድ ነው፣ ጦርነት ነው፣ እንዴት ብዬ በመኪና እንዳልመጣ ስል አይ ያስቆርጥልሃልና ተባልኩኝ። ባህር ዳር ድረስ በመኪና መጣሁ። እዚያ እናስቆረጠልኝ። እለት በእለት ገባሁኝ። አሁንም ልጅ ቤት አይቼ ልጅ ቤት አሁንም የ2 ሳምንት ሆኖኛል። እዚያ ነው ያለሁኝ። እሱንም በጧት በማታ ሳገኘው ደስ እያለኝ ነው ያለሁኝ። ምን ነበሩት ስለሱ መረጃ? ምኖት ነው? እስቲ ግልጽ እናድርገው። መረጃውማ አዎ በመጀመሪያ እናት አባቶቻችን በጧት ሞተዋል። በጧት ሲሞቱ መጨረሻይቱ እሷ ናት። መቁረጫይቱ ማለት ነው። እህቴ እኔ ትልቅ ነኝ እና እናት አባቶቻችን እንደሞቱ አጎታችን ቤት ነው፣ ባለሀብት ነው አጎታችን። ከዚያ ተቀምጬ እንዳለው እሷንም ከዚያው ያዟት። በኋላ የእናታችን እናት ወሰደችና ተረክባ ያሰቻት። እዛት እንዳደገች ይሄ ዋለልይ ድል የሚባለው ጉለሌ ያለው የአባታችን ወንድም ነው። እሱ መጥቶ የትልቅ ወንድሙ ልጅ አክሎ አመጣት። ከዚያ ስትኖር እንዲያው እኔ ከዚያውም ሀያት እንዳረገዘች እንጃ ወጣ ብላ የተኮረሸችበት እንጃ ወጣ ብላ አርግዛ መጣች። እሱ የት ነበሩ? ጎንደር። እኔ ጎንደር ወፍጫሜ ጊዮርጊስ ይባላል። ወፍጫሜ ጊዮርጊስ ትልቅ ታቦት ነው። ወፍጫሜ ጊዮርጊስ ነው። ራሴን ችዬ ተቀምጫለሁ። መጣችና ያው መጣችን። የምደስታ ሞትኩኝ። መቼስ አይስ ተመስገን ነው ብዬ ዛን ጊዜ ባለ ጸጋ ነኝ፣ ደህና ነኝ። ያው በሄን ወራት ወለደች። በሚያዝያ ወለደች። በወለደች በ30 ቀኗ በ35 ቀኗ ተነስታ ልሄድ ነው አለ። ኧረ እባክሽ ቅባ ቅዱስ አቅምሰሽ ሂጂ እባክሽ፣ ክርስትናስ ነሽ ይነሳ ሞልቶ ተርፎ ብንላት አራ አልቆይም እቁብ ብር አለኝ እቁብ ብር ያልፈብኛል አለች። ስትለይ በይ እንግዲህ አማ ብያችን ስንቅ መሳይዘን ያኑ ደገውነን እሷው አራስ ናት መቼም አዝላ መጣይ። በረሃውን ራስ ያዝዬ አውጥቼ እዚህ አርሲል ኮሊሳ የሚባል ትምህርት ቤት አለ። ደገው በረሃው ስንወጣ የፈረንጅ መኪና አገኘሁ። እዚያ ሳገኝ አበሻ ነው ሹፌሩ። ያንን ተለማመኘ ያያያት ጊዜ እንደው እሷም እንዳልሆነ ሆና ልቡቁ ወጥቷል፣ ልጁም ልቡቁ ወጥቷል። አሳፈሩ ፈረንጆች። አሳፍሬ አክስታለች ይሞጣ ከዚያ ወስጄ እሷን አኑሬ ትኬት አስቆርጬ በበነገው አሳፍሬ ሰደርኳት። ከዚያን ወደዚህ መጣች። እዚያው
እና አቶ አዘዘ እሱና አቶ ዋለልኝ ድልዬና እናቷ አሰፋ ተገኘ እዚያ መጣች ዘመድ ተደርባለች ተባለ ሲባል ሰማሁ። እዚያን ወዲህ አላየዋትም፣ ሱራም አልመጣች፣ እኔም መጥቼ አልጠየቅኩኝ። አልተገናኘንም። አዎ ሲባል ያው በቀደም የዛሬ 2 ሳምንት ነው አረ እንደዚህ የመሃል የልጅ መጥቷልና ና ድረስ እንጂ እባክህ አጎታለኝ ዘመድ ያለው ብለናል፣ አጎታለው ብለናል፣ ሆላንድም እንዲህ ያለ ሰው አለ ብለናል። ወገኔን ምንነቴን ክርስቲያንነቴን ምንነቴን ሳላውቅ ብሎ ጭንቅላቱም ትክክል አልሰራለ ስራ ሞልቶ እየሰራ እያለ ትክክለኛ አልሰራል ትክክል አልሆናለ አሉኝ። አረ ይሄማ እንኳን እዚያ እኔ መቼስ የተሰል የእናቴ ልጅ ካገኘው ብዬ በድግ ብዬ መጣሁኝ። መሄዱን ያውቁ ነበር በማደጎ መሰጠቱን። እንደሄደማ መጣሁኝ እንደሄደ መጣሁኝና እንዴት ነው ያ ልጅ እንዴት ነው ነገሩ እንዴት እንጂ ስለ እሱማ ውጭ ሄዷል ፈረንጅ ተረክቦ ወስዶታል አሉ። እና ፈረንጅስ ወሰደው እንዴ አሁን ይገኛል አይገኝም? አይ እንግዲህ የቆየ ሰው ያገኘዋል ያልቆየ ሰው አያገኘውም። ቆየ ታገኘዋለህ ታያለህ አይንህም ባይንህ ታያለህ አሉ። አሁንም እንዳሉኝ ያው አይኔም ባይኔ አይቼ ወንድምነቴን ተረድቼ አዎ ደሙ ደም ስጋው ስጋዬ ሆኖ በጣም ደስ ብሎኝ እሱም ሳይው ፎቶ እናቱን በመጀመሪያ ጣጉሩ መልኩም ሁለመናው እሱን መስሎ ታየኝ። አዎ ተረክቤ ለሆኝ ለማለት ነውና አሁን እሱ መሆኑን ግን በምን አረጋገጣችሁ? እኔማ እነሱ ነገሩኝ። እነሱ እንደዚህ ነው ብሎ ከዚያ ሲነሳ በመጀመሪያ ሲነሳ የተወለደበት ሀገር ክፍለ ሀገሩ ጎንደር ክፍለ ሀገር የተወለደበት ወፍጫሜ ጊዮርጊስ ብሎ በቀረጣ ሲነሳ ወደ ሆላንድ ሲሄድ ያንን በካርታ አንስተው የተነሳበት ጉለሌ ተክለ ሃይማኖት ብሎ አንስቶ እዘውት ሄዶ አልተባለ። በዚያ ነው መረጃው የተገኘ የተወለደበት ሀገር ክፍለ ሀገሩ እና በዚያ ነው አሁን መረጃው የተገኘ። የእናቱ ሙሉ ስም ማን ነው? የእናቱ ሙሉ ስም መሐሌ ሀገሩ መሐሌ ይላታል። እኔ ግን መጣፍ ስሟ ገብረ መስቀል እሱ ወለተ መስቀል ስለምትባል መስቀሌ ነው የምላት። እኔ ግን ዋናው ዓለም ስሟ መሐሌ ነው የሚላት ሙላው መሐሌ አመራ ካሳ ትባላለች እሷ። አሁን እሷን እየፈለግን ነው ደስታው ሙሉ እንዲሆን። ስለሷ እርሶም መረጃ የሉትም? አላውቅም። የት እንዳለች ወታውቃለሁ። ባውቅማ መቼም ሁላ ነበር ካለችበት ባውቅማ እሱን እጄ የተምጄ እፈልጋት ነበር እና ያለችበትን ስለማላረጋግጥ ወታውቃለሁ። እስቲ እንደው ይሄንን ፕሮግራም የማየት እድል ቢኖራት መልእክት አስተላልፉላት። አዎ እያልነ ነው አሁንም እሱም እየደከመ ነው። እኔም አሁን ሀገር ወጥቼ ምደክም ስለዚያ ነው እሱንም ደስ እንዲለው እኔንም ደስ እንዲለይ ብዬ ነው። እንግዲህ እንኳን እሱንና እኔን ቀርቶ ልጆቼ ሁላ ዘመድ አዝማዱ እነዚህም የደከሙ ሰዎች እንዲያው ደስ ቢላቸው ሁሉም ደስ ቢል ብዬ ነው እኔ አሁን እዚህ ተስፋ አድርጌ የተቀመጥኩ። እሱን ሳገኝ መጀመሪያ ተስፋ ብያለሁ። ደግሞ አሁንም ደስታውን ይጨርስልኝ መድኃኔዓለም እሱንም ይርደው እናቱ ትገኝለት መድኃኔዓለም እያልኩኝ ተስፋ አድርጌያለሁ። አሁንም ትገኛለህ እያልኩ ነው የምልኝ። እውነት ነው። እንግዲህ እርሶ የሆናታል መታወቂያ ፎቶም የላት ምንም የላትም አሉኝ። የላትም። ሸገር ኢንፎ ሚዲያ ዘወትር ቅዳሜ ምሽት ከ12 ሰዓት እስከ 2 ሰዓት ድረስ የቀጥታ ስርጭት ጀምሮ ከናንተ ከውድ ቤተሰቦቹ ከኢትዮጵያውያንና ከኤርትራውያን ጋር ቆይታ ያደርጋል። የፊታችን ቅዳሜ ሚያዝያ 25 2017 ጋብቻና የንብረት መብት ላይ ከጠበቃ አያሌው ቢታኒ ጋር በመሆን ከናንተ ከውድ ቤተሰቦቻችን የሚመጡ ጥያቄዎችን ምላሽ እየሰጠ አብረን እንቆያለን። እኔ ከባለቤቴ ጋር ተጋብቻለሁ፣ ልጆች ወልጃለሁ። በስጦታ የሚገለው ሁለታችን በስጦታ የሚሰጡ ንብረቶች ወይም የምንገዛው በትዳር ህይወት ውስጥ እያለን የምናፈራው ንብረት በሙሉ ኮመን ፕሮፐርቲ ወይም የጋራ ሀብታችን። በስጦታ ለጋራ የተሰጠ ነገር የጋራ ነው የሚሆነው። ነገር ግን በስጦታ ለእኔ ለብቻ የተሰጠኝ ከሆነ የጋራ ሀብት አይደለም፣ ሚስቴ አይመለከታትም፣ የእኔ ንብረት ነው። ለአያሌው ብቻ ተብሎ የተለየ ስጦታ ከተሰጠኝ ማለት ነው። ሀብትሽ ሀብቴ ብለህ ከተጋባህ ከእሷ ጋር ሆነ በትዳር የምታገኛቸው በስጦታም ይሁን በምንም እሷን አይመለከትም። በጋራ ለሁለታችሁም ነው ስጦታው። ለምሳሌ በጋብቻ ወቅት ባለቤት እየተመለከተች ነው፣ እየሰማሽ ነው አይደል? እሷም የፍርድ ቤት ሰው ስለሆነ በደንብ ታውቃለች። በተመሳሳይ
ከእናት ከአባቴ የማገኘው የውርስ ንብረት ከእናት ከአባቴ የመጣ የኔ ንብረት ነው። ይሄ ርስትን ማስቀጠል ወይም ደግሞ የቤተሰብ ሀረግን ወይም የቤተሰብ ንብረትን ምን ማድረግ እንደ ስሙ ማስቀጠልን ዓላማ ያደረገ ነው የውርስ መርህ ማለት ነው በባህሪ። ሸገር ኢንፎን ሰብስክራይብ ያድርጉ፣ ላይክ ሼር አድርገው ብዙዎች ጋር እንዲደርስ ያድርጉ። በቤተሰብ በጋብቻና ንብረትን በተመለከተ ጥያቄ ካላችሁ ቅዳሜ ምሽት ሸገር ኢንፎ ላይ ያድርጉ። ቆይታችሁ ከኛ ጋር ይሁን። በጣም ደስተኛ ሆነዋል። ያንተም ደስታ ደግሞ ልዩ ነው አይደለ? Yeah, I'm very happy, especially meeting my uncle. እኔም በጣም ደስተኛ ነኝ። አጎቴን አገኘሁኝ። እሷ በጣም ደስተኛ ሰው እንደነበረች፣ ቆንጆ መልካም ተወዳጅ ሴት እንደነበረች ስለ እናቴ ሲያጫውተኝ በጣም ነው ደስ ያለኝ። Yeah, I'm exactly like that. ማንነትህን ፍለጋ መቼ ጀመርክ? ሆላንድ መኖር ከጀመርክ በኋላ የተፈጥሮ ማንነትህን ለማግኘት ሙከራ ወይም የተለያዩ መረጃዎችን ማሰባሰብ የጀመርከው መቼ ነው? I think I've also a sister. She's adopted from Sri Lanka. 16 ዓመት ከሆነ ጀምሮ ያው በማደጎ ካደግኩ በኋላ ማሰብ ጀመርኩኝ። እናት አለኝ ሌላ ቦታ፣ እኔ የሆነች እናት አለችኝ ማለት ጀመርኩ። ማሰብ ጀመርኩኝ። እያሰብኩኝ አስብና አንዳንዴ ደግሞ ሀሳቡን ተወዋለሁ። ያው እያደግኩኝ ነው፣ እየሄድኩኝ ነው፣ ችግር የለም እላለሁ። ግን ደግሞ ሀሳቡ አይለቀኝም። ሁሌም ይህ ሀሳብ እየጨመረ ከዛ በኋላ እድሜም እየጨመረ በሄደ ቁጥር ሁሉ እየጨመረ ነበር የመጣው። ስራ ከጀመርኩ ጀምሮ በተለይ ደግሞ ከ6 ወር በፊት በቃ ይህንን ነገር በጣም እየጨመረብኝ ስለመጣ ስራ መስራትም አልቻልኩም። ስለዚህ ይህን ነገር አንድ ቁርጥ ነገር ላይ ላድርሰው፣ የቤተሰቦቼ ባክግራውንድ የቤተሰቦቼ ያለበትን ማወቅ አለብኝ፣ እናቴ መፈለግ አለብኝ የሚለው ሀሳብ በጣም ጎልብቶ ስለወጣ ስለዚህ ይህንን ነገር መጨረሻ ዳር ለማድረስ መጥቻለሁ። So I can continue my life. So I was really stuck at it. ከ6 ወር በኋላ እንግዲህ አሳትመህ በለቀቅከው በራሪ ወረቀት ላይ ባስተላለፍከው መረጃ ቤተሰቦችህን ዘመዶችህን ለማግኘት እድሉን አግኝተሃልና እድለኛ ነህ ብዬ አስባለሁ። Yeah, I feel very lucky. Also, I have now a name. እኔም በጣም ደስተኛ ነኝ። ደስተኝነት ይሰማኛል፣ እድለኛ እንደሆንኩ ይሰማኛል። በፊት ማሙሽ የሚባል ስም ብቻ ነው የነበረኝ፣ ማውቀው ስም እሱ ብቻ ነበር። አሁን ግን ከመጣ በኋላ ያወቅኩት ስም የራሱ ስም እንደነበረኝ አውቄያለሁ። ቀሪ ዘመዶችንም ስላገኘሁኝ ደስ ብሎኛል። How important for me to find my mother. ማን ብለው ነበር ያወጡልህ ስም? እዚህ ኢትዮጵያ ውስጥ ከማሙሽ ሌላ የነበረ ስም ማን ነበር? ስትሰማ ወደድከው ስምህን? No, I was serious. ይሄኛው ስም ከ37 ዓመት በፊት የወጣ ስም ስለነበር ስለማላስታውሰውም ስሜ ተብሎ የቀጠለው ራይካርዶ የሚለው ስም ነው። ነገር ግን አሁን ይህንኛውን ስሜን ዋናውን ስሜን እዚህ የወጣልኝን ስም ካወቅኩት በኋላ እዛ ሆላንድ ሀገር ላሉት ቤተሰቦቼ ብሩክ በሚለው ስም ፓስፖርቴም እንዲቀየር ለማድረግ እያሰብኩኝ ነው። ዋና ስሜ ይሄ ነው ብዬ ነው የማስበው፣ ኦሪጂናል ስሜ። ከአባባ ጋር ዲኤንኤ ያደረጋችሁ በትክክል አጎትህ መሆናቸውን በምን አረጋገጥክ? Well, I know he's my uncle, but of course, I did a DNA test, and I will bring it to home. ከመጣሁኝ በኋላ የሾርቅንም ካገኘን በኋላ የሾርቅም ፎቶ ነበረ። እንደገና ደግሞ የሚነግረኝ ታሪኮች የደም ትስስር ያላቸው ታሪኮቹ ደግሞ እኔን በማደጎ ያሳደጉኝ ቤተሰቦቼ ከኢትዮጵያ የወሰዱኝ ቤተሰቦቼ ከነገሩኝ ታሪክ ጋር ስለሚገጣጠም የታሪክ መጣረስ ስለሌለ ለማወቅ ስለቻልኩኝ የዲኤንኤ ምርመራ ማድረግ አላስፈለገኝም። በእርግጠኝነት ያው አጎቴ መሆንን አውቄያለሁ። Yeah, like all the stories, they're really matching. አሁን እናትህን እየፈለክ ነው? Yeah, I hope so. እስቲ ይሄንን ፕሮግራም ብታይ እናቴ የት ነሽ ብለህ መልእክት አስተላልፍላት። እየፈለካት እንደሆነ ንገራት። So, Mama, if you see this, እናቴ ፕሮግራም እያየሽ ከሆነ አንቺን ፍለጋ መጥቻለሁኝ። እባክሽን ይህን ፕሮግራም ካየሽ ከብዙ ዓመት በኋላ ነው፣ ከ20 ምናምን ዓመት 30 ምናምን ዓመት በኋላ ነው ይህን ፕሮግራም የተቀረጸው የመጣሁትም። እባክሽን ይህን ፕሮግራም ካየሽ ነይ እንገናኝ ነው የምልሽ።
በጣም ተጨናንቀህ ነበር። እኔ ማንኝ የሚለው ጥያቄ አስጨንቆህ ነበረ። አሁን ደግሞ መልስ እያገኘህ ነው። እንዴት ነው ያው አይምሮህ የተሰማህ እረፍት? it's true because እኔ ተለይቻለሁ ሳይሆን ወይም ደግሞ በጣም ብዙ የተለየ ነገር አለ ሳይሆን በፊት ስለ ማንነቴ ሙሉ ነገር አልነበረኝም። አሁን ግን ማን እንደነበርኩ ሙሉ ነገር ስላገኘሁኝ ስላወቅኩኝ የእረፍት ስሜት የተሰማኝ ነው። አርፌያለሁ። because when I was younger and even now, እኔ ልጅ እያለሁኝ ታናሽ ልጅ እያለሁ ሙሉ ጨረቃ ስትወጣ ሙሉ ጨረቃዋን እያየሁ ጨረቃዋ ላይ አተኩርና እያየሁኝ እናቴም ይህችን ጨረቃ እያየች ነው። ስለዚህ ሁለታችንም አንድ ላይ ጨረቃዋን ስናይ በዚህ ኮኔክሽን ወይም ትስስር፣ መተሳሰር፣ መነካካት ተፈጥሯል። ስለዚህ እኔና እናቴ ተገናኝተናል በጨረቃዋ በኩል ብዬ በዚህ ራሱ አይምሮዬን አጽናና ነበር። ለምን አላሳደገችኝም የሚል ጥያቄ አይምሮህ ውስጥ ይመጣል? no, sometimes, but ምንድነው አንዳንድ ጊዜ ለምን ሰጠች ብዬ አንዳንድ ጊዜ አስባለሁ። my mother did it ግን አንዳንድ ጊዜ ነው ማስበው better life, maybe she was poor. ተከፍሏት ይሆን በየትኛውም በማናቸውም ነገር የሚል መጥፎ ሀሳብ ይመጣና ግን አይደለም፣ ደግሞ እንደዚህ አይደለም። ለጥሩ ዓላማ ነው የሰጠችኝ። ለተሻለ ለልጄ ህይወት ብሰጠው ለልጅ ማሳደጊያ ብሰጠው የተሻለ ነው። ለሱ የተሻለ ህይወት ለነገው የተሻለ ሊሆን ይችላል። ስለዚህ ብላ አምናበት እንደሰጠችኝ አስባለሁ። እንደገና ደግሞ ኑሮም አለመቻል፣ የኑሮ አለመሳካት፣ የኑሮ ሸክም ሊኖር ይችላል። ስለዚህም ደግሞ በዚህ ምክንያት ሌሎች ቢያሳድጉት ልጄን የተሻለ ነው፣ ለነገው ለወደፊቱ የተሻለ ነው ብላ አምናበት ለመልካም ለጥሩ ዓላማ እንደሰጠች ደግሞ በብዛት አስባለሁ። ሆላንድ ውስጥ ኢትዮጵያውያን ሊያግዙህ በተለይ ደግሞ የሸገር ኢንፎ ሚዲያ ቤተሰቦች በደንብ ያግዙህ ነበር እና እስኪ ትውውቃችሁን ንገረን። እዛ ሲያግዙህ የነበሩ መጀመሪያ ከኛ ጋር የሚያገናኙህን አስተዋውቀን። 10 years ago, I met Kai David at work, and he was looking at me. and he ስራ said, ቦታ ላይ የተዋወቅ ነው ከልጁ ጋር እና እሱ ሲመጣ አበሽ አለኝ። ሲያየኝ አበሻ አለኝ። ከዛ ተገናኘን። ከዛን ጊዜ ጀምሮ ምንድነው የሆነው በመኪና እንሄድ ነበር። አንድ መኪና ላይ እንሄድ ነበረ። አብረን እንወጣ እንገባ ነበር። in that time, ከዛ በኋላ ቤተሰብ ሆንን። ከ5 ዓመት በፊት እሱም ያ ሰው ያገባትም ኢትዮጵያዊት ነበረች እና ፎቶ የደች ያሉት ወላጆቼ አሳዳጊዎቼ ያከማቹት ፎቶ ነበር። እሱን ካየች በኋላ በታሪኬ ልቧ ተነካና ቤተሰቦችን ለመፈለግ የምችለው ሁሉ አድርጋለሁ፣ አግዝሃለሁ አለችኝ። እኔ አሁን በዚህ ሰዓት ሬዲ አይደለሁም፣ ዝግጁ አይደለሁም፣ አምኖት ሬዲ ዝግጁ አይደለሁም አልኳትኝ። then she asked, and I said, ስዘጋጅ እነግርሻለሁ አልኳት። ነገር ግን ያለፈው ጃንዋሪ ያለፈው ጥር የአሁኑ ጥር ሄድኩና ለትልቁ ነገር አልተዘጋጀውም ነበር በፊት። ግን የአሁኑ ጥር ተዘጋጅቻለሁ፣ ዝግጁ ነኝ፣ ስለዚህ እንፈልጋቸው አልኳትኝ እና እነሱንም ደግሞ በማወቄና እነሱ ጋር ቤተሰብ በመሆኔም እድለኛ ነኝ። I'm blessed to have them now in my life. ሀበሻ ስትባል የተለየ ስሜት ይሰማሃል? Special, yeah. Because 12 years ago, I've been with my family. ከ12 ዓመት በፊት ወንድሞችም ደግሞ አብረውኝ ያደጉ ኢትዮጵያውያንም ስለሆኑ እዛ ስንሄድ ሌላው ሁሉ ሌላ ከለር ነው ያለው፣ ተመሳሳይ ከለር ነው ያለው። እኔ ግን የተለየ ነው ከለሬና ሰዎች እንዳዩኝ ሀበሻ ኢትዮጵያዊ ሲሉኝ ደግሞ አብረን ያደግናቸው ወንድሞችም ስላሉ እና የተለየ ፊሊንግ የተለየ ስሜት ይሰማኛል። ምክንያቱም ሀበሻ በመሆኔ ፊቴም ደግሞ ያው ስለሚናገር ስለሚያሳይ በዚህ የተለየ ስሜት More ይሰማኛል። people say you're really Ethiopian. Your looks, your... ኢትዮጵያ የመጣኸው ለመጀመሪያ ጊዜ መቼ ነው? That was in 2012. ለመጀመሪያ ጊዜ ኢትዮጵያ የመጣሁትኝ በኢትዮጵያ አቆጣጠር 2004 ዓ.ም ነው። የመጣሁትም ከተወዳጆቹ የደጅ አሳዳጊ ወላጆቼ ጋር በመሆን ነበረ። እነሱ ያደረጉት ነገር ወደ ኢትዮጵያ ይዘውኝ መጡ። ከዛ በፊት ግን ስለ ኢትዮጵያ የነበረኝ አስተሳሰብ ወይም ስለ ኢትዮጵያ ማስበው የተራቡ የተቸገሩ ህፃናትን
ማስታወቂያ በቴሌቪዥን ማስታወቂያዎች በተለያዩ ማስታወቂያዎች እነሱን ስለማገዝ ወይም ስለተለያየ አይነት የንግድ ማስታወቂያዎች ነበሩ እና በእነዛ ማስታወቂያዎች ላይ የተሳለው ኢሜጅ የተሳለው ምስል ነበረኝ። ነገር ግን ኢትዮጵያ እንዳመጡኝ የደጅ ወላጆቼ ደጅ ያሉት ወላጆቼ እንዳመጡኝ አገሪቱን በሙሉ ኢትዮጵያን እንድጎበኝ ነው ያደረጉት እና ኢትዮጵያን ስጎበኛት ማስታወቂያ ላይ እንዳየሁት አይደለም ያገኘሁት። በጣም ቆንጆ ሀገር፣ ውብ ሀገር ሆና ነው ያገኘሁት። የጎበኘሁትን ስፍራ ሁሉ በጣም ነው ደስ ያለኝ የወደድኩት። ኢትዮጵያዊ በመሆኔም ደስ ብሎኛል በጣም ቆንጆ ሀገር በመሆኗ። እንግዲህ አሁን እናት ስትገኝ ነው የአባት ሚስጥርም የሚፈታው። አሁን የእናት ቤተሰብ ተገኝተዋል። የእናት ታላቅ ወንድም እድሜ ሰጥቶት ዛሬ ላይ ሆነው እንኳን ለማየት አበቃዎት። ይህ ትልቅ እድል ነው። እግዚአብሔር ይመስገን። በህይወት በመኖሮት በመቆየቶት እግዚአብሔር ስለፈቀደ የእህቶትን ልጅ ለማየት ቻሉ። በጣም እንዲያው ትልቅ እድል እስካሁን ድረስ ቆይቼ 72 ዓመት ሆኖኛል። ዘንድሮ የካቲት ሥላሴ 72 ዓመት ያልፋል። ትልቅ እድል አግኝቼ እሱንም አይኔም ባይኔ አግኝቼ ተደስቻለሁኝ። አሁንም እሷን እህቴን የምወዳትን እንደሱ አግኝቼ አይኔም ባይኔ አይቼ እሷም እንዲያው መቼስ የምትወደውን ልጇን ቢከፋት ወይንም ከፍቷት ይሆናል እንጂ የጣለችው እርቧት ከፍቷት ጠምሯት ይሆናል እንጂ ልጇን አትጥልም ነበረ። ግን አሁንም ልጇንን ሲገኝላት መታ ልጇንም አይኗን ባይኗ አይታ ብትቀመጥ ደስተኛ ነኝ። ትልቅ ደስታ ነው የማገኝ። አሁንም እህቴ እንድትመጭልኝ ነው የምልህ። አሁን ተገኝልኝ እባክሽ፣ ነይ ልጅሽን እባክሽ፣ እኔንም እይ ነይ እያልኩኝ ነው የምልህ። መልኳ እሱን ይመስላል። እሱ ናት። በፎቶ እሷኑ ነው እሱ። ፎቶዋ ምንም ቤተሰብ ጋርም አልተገኘም። ምንም የለም ፎቶዋ። መልክማ ጠጉር እንዲያው ሁለመናዋ እንዲያው እሱኑ ናት። እንዲያው መቼም እሱኑ ናት። ሁሉም ያየው ሁላ እሱን ነው የሚል። ወደ ገጠር አልወሰዱትም። ትንሽ አንድ የአባቴ ትንሽ ወንድም አለ እንደሱ ቀይ ነጭ የሆነ አሁን ያንን ትንሽ ይመስላል ይላሉ። አሁን ጉለሌ ያሉት አጎቶቻችን እሱን ይመስላል እንዲያው ትንሽ እንጂ እሷኑ ነው የሚመስል ነው የሚሉት። እሷኑ ነው እንዲያው ጨርሶ እሷኑ ነው። እሷኑ ነው የሚመስል እና አሁንም እኔ የምለው ያው እኔም ከደከምኩኝ እሱም እናቴን ብሎ እየደከመ ትክክለኛ ልቦናው የሚያርፍለት በትክክል ልቦናው አርፎለት ወደ ስራው እንዲመለስ ትልቅ እድል ነው ያገኘ። እሱ ትልቅ እድል አግኝቶ ነው መጀመሪያ ስትጥለውም መቼም ጣለችው ይባላል እንጂ ትልቅ እድል ነው ያገኘ። ቢጣልም ያው ሲመጣም ከመጀመሪያ ፈረንጆች አገኘውና አሳፈርኩት፣ ተሳፈረ። ያው እርግጥ ነው ትክክል ነው። ደግሞ ያው ነገር ከመጀመሪያ ውሃ ከመሻገር የሚባል ተረት የአባቶቻችን አለ። ያው ይሄንን እድል አግኝቶ ያው ደግሞ እናቱን ፍለጋ መጥቶ ያው እኔንም ከመጣ ዘንድ እኔንም ደግሞ አቅርቦ ያው ባየር ማላውቀው ነን። ለመጀመሪያ ጊዜ ነው ተሳፈሩት ባየር? አሳፈረኝ። አልተሳፍሬ አላውቅም። መጀመሪያ ተሳፍሬ አመጣኝ። አሁን እኔ ልጆች አሉኝ። ልጆቼ አላሳዩኝን ማንም በድሌ አላየሁትን አሳየኝ። አለማየሁ አልኩት። ስሙን አለማየሁ አልኩት። እና ይሄንን አውጥቻለሁ እኔ በበኩሌና በጣም ደስ ስላለኝ ነው። አሁንም ደስ ብሎኛል። አሁንም እሷ ተገንታ ደግሞ አንድዬን ደስ ቢለኝ ጥሩ ነበር። ትገኛለች፣ ትኖራለች። አሁን ቢሆንም አዲስ አበባ ባይሆንም እንዲያው በአካባቢው በናዝሪት በዚያ ታይ በሻሸመኔም እንዲያው በአንዱ ከተማ ትገኛለች ባይነኝ። አሁን እንግዲህ እኔ ትገኛለች ብዬ በወዲያ ተስፋ ይዣለሁ። አለሁ እንድትለን ነው እኛም እንግዲህ የምንጠብቀው። እዚህ ነኝ እንድትል ነው እኮ ነዋ። ልክ ነው። እዚያ ያለው ብትል እውነት ነው። ትልቅ ተስፋ ነው። በጣም ደስ ያለ ነው። አንድየውን ደስ ያለ ከባድ ትልቅ ደስታ ነበር እንዲያው አለው ስትል እና ይሄ ነው። እኔ የሺወርቅ ማነች? የሺወርቅ እሱነን እዛ ነበረ ያው ለመንግስት ያስረከበችው ናት። መጀመሪያ ያረፈችው አለልኝ ነው። አድራሻ ተጽፎ ነበር። አድራሻ እኔ እኮ ነው እኔና ብለው የደወሉልኝ አዘዘች። ያተዋለልኝ ምሽት ናት።
ከኛ ከጎንደር ያተዋለልኝ የትንሽ ወንድሙ ልጅ ከጎንደር መጥቶ ከዚህ አለ። አሁን እሱ መጥቶ ሲፈልጉ ስልክ ከምን ይገኝ? ያ ልጅ ከዚያ መጥቶ አተዋለልኝ ቤት መጥቷል። ኧረ እስቲ ደውልና ሀሱ የእህቱ ልጅ መጥቷል እንጂ ደውል እንጂ ተብሎ ሲደውል የኔ ልጅ የሆነ ቦታ አለ ልጅ አለች ሴት ልጅ ከዚያች እሷን ስልክ ሲደውል ጊዜ እኔ ከስራ ሀርሻ ከስራ ተመልሼ ተቀምጬ ሰዓት እየጠበቅኩኝ ከባህር ዛፍ ስር ተቀምጬ እንዳለ ስልክ ልጆች አሉኝ ስልክ ደወለ። ኧረ ስልክ ይፈልግሃል አሉኝ። አሁን አሎ ብል ኧረ እንደዚህ የመሀል የልጅ መጥቷልና ከውጭ ና ተፈልግሃል፣ አጎቱ የእናቱ ትልቅ ወንድም አለ ተብሎ እየፈለግንህ ነው እባክህ ና አሉኝ። እሺ ብዬ በዚህ ነው እነሱ ናቸው የደወሉልኝ። እነሱን እንዴት አገኘ? ማን? እሱ ከዚያው እናቱ አሰፋ እነ የሽወርቅ ህዱ የለ ጉረቤት ናቸው፣ አንድ ላይ መቱን ናቸው። እነዚያ ሲሰሙ እነዚያም ሰምተዋል። መጀመሪያ እነዚያ ገብቶ እነዚያኞቹ ቤት ወስደውታል። ጉረቤት ናቸው። እንዲህና እንዲህ የተያያዘ ነው መስመሩ። ስለዚህ ወደ ማሳደጊያ ድርጅት ነው ያስገቡት ወይስ እንዴት ነበር መጀመሪያ? እኔ መጀመሪያውን ያላውቅም። እኔ መጀመሪያ ወደ ጥለው ጠፋሽ ተባለ። ወርም ተያዘው አላውቅም። አንድ ቀንም እንዳደረ ተጣለው አላውቅም። ተጣለው አላውቅም። ወደቀ ተብሎ ነው የሰማሁኝ እንጂ ምንም አላዙትም። የጣሉትም እሷም ጥለው የጠፋሽ በአመት ተመንፈቁ ነው የተባለ። እነሱም የጣሉት ወዲያውኑ ነው ሲባል ጣሉት ሲባል የምሰማው። የሺወርቅን ስታገኛት ምን አለችህ? አስታወሰችህ? I had a picture always from Yesmi work at home. That was the women who found me. That's what I knew. የሺወርቅ ከልጅነቴ ጀምሮ ፎቶቸው ነበረኝ። የደች ወላጆችም ያውቋት ነበር። እሳቸውም ያውቁበት ምክንያት ፎቶ ነበራቸው። እሳቸውም ደግሞ የደች ወላጆችን ታውቃቸዋለች። ስለዚህ ፎቶ ይዤ መጥቼ ስለነበረ ፍላየር የነበረኝን ፍላየር ከበተንኩ በኋላ በፍላየሩም አማካኝነት ካገኘኋቸው በኋላ የሺወርቅን ሳገኝ በጣም ከፍተኛ ደስታ ነበር የተሰማኝ። እሳቸውም ያሉኝ አሁን አድጋሃል፣ አሁን ትልቅ ሆነሃል አሉኝ። በጣም ነበር የሳቀ የደስታ ጊዜ ነበር። You're looking older now to my parents. So that was funny. And it was for me special meeting Yeshiwork. ስለዚህ በተበተነው ወረቀት አማካኝነት የሚያውቅ ሰው ነው የደወለው ማለት ነው ከየሺወርቅ ጋር የተገናኙበት። We just went with the car, with a taxi. በታክሲ ውስጥ ሆነን ከታክሲው በመስኮት ውስጥ የሺወርቅን የሚያውቅ እያልን እያሳየን ነበረ የምንሄድ የነበረው። ከዛ እሷን የሚያውቋት ሰዎች ተገኙ። እናውቃታለን የሺወርቅን ብለው አገናኙ ሰዎች። And the people said, well, I recognize Yeshiwork, so that's why we met her. And I always had her address from back then. የደች ወላጆችም ስለ እኔ ተጨማሪ መረጃ ሲፈልጉ ሁልጊዜ የሚጠይቋት የነበረው እሳቸው። በዛም ምክንያት ያው እሳቸው ጋር የበለጠ ሪኮግናይዝ የማወቅ information. And so that's why I had all those information. የአዲስ አበባ ነዋሪ እጅግ በጣም ብዙ ነው፣ በሚሊዮን የሚቆጠር ነውና የተገኙበት መንገድ ራሱ እድለኝነትህን ነው የሚያሳየው። እናትህም ተገኝታ በደስታ መልሰን እንደምንገናኝ ባለሙሉ ተስፋ ነኝ። Thank you. I'm very አንድ ቀን ከመጣሁ በኋላ ከአንድ ቀን በኋላ አገኘኋቸው እኮ የሺወርቅን ብዬ ደች ላሉት ወዳጆቼ በሙሉ ወላጆችም ሳሳያቸው ሊያምኑኝ አልቻሉም። እኔም ራሴም አላመንኩም ነበረ። ለማመን የሚከብድ ነበር የነበረው ነገር። እነሱም ሳሳያቸው በአንድ ቀን ነው ያገኘሃት ብለው ለማመን ራሱ ከበዳቸው። በጣም የሚገርም ነገር ነበረ። Thanks to my Dutch. የደጅ ወላጆችን በጣም ነው ማመሰግናቸው። ምክንያቱም ኢንፎርሜሽን ከእሳቸው ባይጠይቁና ባይሰበስቡ ኑሮ ምን እንደነበርኩ ማን እንደነበርኩ ማወቅ በጣም ከባድ ነበር የሚሆነው። እነርሱ ኢንፎርሜሽን መረጃ ስለሰበሰቡ የደጅ ወላጆችን በጣም ማመስገን እፈልጋለሁ። እንግዲህ ይህንን ፕሮግራም እናትህ ወይም እናትህን የሚያውቋት ሰዎች አይተው መረጃ ይሰጡናል ብለን ተስፋ እናደርጋለን። ፕሮግራሙ ሲተላለፍ እንግዲህ መረጃዎች ይኖራሉ ብለን እንጠብቃለን። አንተ ማለት ማስተላለፍ የምትፈልገው ነገር ካለ ግን እድሉን ልስጥ። Well, I hope if you knew my mother, please. ይህን ፕሮግራም ለምታዩ በሙሉ እናቴን የምታውቀው ካላችሁ እባካችሁን ኮንታክት አድርጉኝ።
ቢኮዝ እንዴት እንዳለች እንዴት እንደሆነች ደህንነቷንም ያለችበትን ሁኔታ ማወቅ እፈልጋለሁ። ስለዚህ የባካችሁን ኮንታክት አድርጉ። Please get in contact with us with Shaker Info, please. በደስታ ለመገናኘት ያብቃል። አሜን። በድጋሚ በድርብ ደስታ አሁንም በደስታ ነው የተገናኘ ነው። አዎ በድርብ ደስታ ለመገናኘት ያብቃል። አሜን Amen. አሜን። Amen. ሸገር ኢንፎ ሚዲያ ዘወትር ቅዳሜ ምሽት ከ12 ሰዓት እስከ 2 ሰዓት ድረስ የቀጥታ ስርጭት ጀምሮ ከናንተ ከውድ ቤተሰቦቹ ከኢትዮጵያውያንና ከኤርትራውያን ጋር ቆይታ ያደርጋል። የፊታችን ቅዳሜ ሚያዝያ 25 2017 ጋብቻና የንብረት መብት ላይ ከጠበቃ አያሌው ቢታኒ ጋር በመሆን ከናንተ ከውድ ቤተሰቦቻችን የሚመጡ ጥያቄዎችን ምላሽ እየሰጠ አብረን እንቆያለን። እኔ ከባለቤቴ ጋር ተጋብቻለሁ፣ ልጆች ወልጃለሁ። በስጦታ የሚገለው ሁለታችን በስጦታ የሚሰጡ ንብረቶች ወይም የምንገዛው በትዳር ህይወት ውስጥ እያለን የምናፈራው ንብረት በሙሉ ኮመን ፕሮፐርቲ ወይም የጋራ ሀብታችን። በስጦታ ለጋራ የተሰጠ ነገር የጋራ ነው የሚሆነው። ነገር ግን በስጦታ ለእኔ ለብቻ የተሰጠኝ ከሆነ የጋራ ሀብት አይደለም፣ ሚስቴ አይመለከታትም፣ የእኔ ንብረት ነው። ለአያሌው ብቻ ተብሎ የተለየ ስጦታ ከተሰጠኝ ማለት ነው። ሀብትሽ ሀብቴ ብለህ ከተጋባህ ከእሷ ጋር ሆነ በትዳር የምታገኛቸው በስጦታም ይሁን በምንም እሷን አይመለከትም። በጋራ ለሁለታችሁም ነው ስጦታው። ለምሳሌ በጋብቻ ወቅት ባለቤት እየተመለከተች ነው፣ እየሰማሽ ነው አይደል? እሷም የፍርድ ቤት ሰው ስለሆነች በደንብ ታውቃለች። በተመሳሳይ ከእናት ከአባቴ የማገኘው የውርስ ንብረት ከእናት ከአባቴ የመጣ የኔ ንብረት ነው። ይሄ ርስትን ማስቀጠል ወይም ደግሞ የቤተሰብ ሀረግን ወይም የቤተሰብ ንብረትን ምን ማድረግ እንደ ስሙ ማስቀጠልን ዓላማ ያደረገ ነው። የውርስ መርህ ማለት ነው በባህሪ። ሸገር ኢንፎን ሰብስክራይብ ያድርጉ፣ ላይክ ሼር አድርገው ብዙዎች ጋር እንዲደርስ ያድርጉ። በቤተሰብ በጋብቻና ንብረትን በተመለከተ ጥያቄ ካላችሁ ቅዳሜ ምሽት ሸገር ኢንፎ ላይ ያድርጉ። ቆይታችሁ ከኛ ጋር ይሁን።